ቤሉል የአባቱ ገዳይ ለማግኘት ወጥተዋል። ኑንያት ደግሞ ያው የተቀጣጠሩ ስለሆነ እሱ ልታገኘው ወጥታለች። በጣም የሚገርመው ወንድሟ ተከታትለዋታል። አንድ ላይ ሲገናኙ ምን ይፈጠር ይሆን? እውነትስ የቀጠረው የአባቱ ገዳይ ነው ወይስ ኑንያትን የያዛት የነበረ ወይም ደግሞ የኢልሻዳይ ጓደኛ ሊደበድበው ቀጠሮ ይዞለት ነው ቤሉልን የወጣ? አብረን እምናይ ይሆናል። እንግዲህ ሁላችሁንም ተከታተሉላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፋቂ ሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዲት ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ ነው። አይሻ ነኝ። እንግዲህ ዛሬ ማየነው እንግዲህ ቤሉል ያው ከኑንያት ተቀጣጠሩ ውጪ ሊያገኛት። በነገራችን ላይ እሷ በተናደደችበት ማናችሁም አልፈልግም አስፈራርቶ ይሆናል ወይ ስትለው ቢያንስ አስፈራርተዋት እንደሆነ ከአዶኒ የሆነችው ጠርጥረዋል ማለት ነው። ነገር ግን በግልጽ ከራሷ አፍ ደግሞ መስማት ይፈልጋል። እሷም እንደምትወደው ያውቃል። አልወድህም በይኝ ድጋሚ አጠገብሽ ድርሽ አልልም ብሏል። በነገራችን ላይ ቤሉል እጅግ በጣም የሰዎች ምናምን ነገር አደብ አለው ማለት ነው፣ ስነ ስርዓት አለው። ያ ነገሩ እጅግ በጣም ደስ ይላል። እንግዲህ አሁን እሱ ሊገናኙ እንግዲህ ያው ሊያወሩ ያለው ነገር ሊገናኙ ነው። ነገር ግን በጣም የሚያሳዝነው እሷንም ወንድሟ ተከታትለዋታል። ወንድሟ ደግሞ ይሄ ነገር ላይደግፋት ይችላል ማለት ነው። እንግዲህ ከገጠር ከወንድ አምልጣ መጣ እዚህ የራሷ እንደዚህ ወንድ ይዛ እንደዚህ ትሆናለች ወይ የሚለው ነገር ብዙም እነሱ እያስደሰታቸው አይደለም። ዋናው ግን ይሄ አይደለም። ቤሉል እሷን አግኝቶ ከእሷ በኋላ ይመስለኛል ወደ የአባቱ ገዳይ የሚሄደው። የአባትህ ገዳይ ነኝ ብሎ የደወለለት እኔ የእውነት የአባቱ ገዳይ አልመሰለኝም ማለት ነው። ምክንያቱም እሱ ና ብሎ የደወለለት እኔ ጆ ይመስለኛል። ጆ አስመታዋለሁኝ እኔ እሰራለታለሁ ብሎ ስላለ ማለት ነው። ይሄ ነገር ላይ እንደውም ኤልሹ ናት ትልቁ ጥፋተኛ ማለት ነው። ለነገሩ በኋላም ይጸጽታታል። እሷ ገና ለገና ኑንያት እንዳትወደድ በማናቸውም ዘንድ እንዳትፈለግ ብላ ነው ያ ነገር ያደረገችው። እሷ ግን ጆም ይወደኛል ብላ ነው የምታስበው ማለት ነው። ነገር ግን አሁንም የራሷም ይወደኛል ብላ ያስበችው ጆ እሷ ሲወድ በጣም ነው የሚገርመው። በነገራችን ላይ አሪፍ ንግግር ተነግረ ነገሩ አንቺ ውጪም ብታድሪ ማን የታለሽ ይልሻል ምናምን ነገር ያላት ነገር አሪፍ አድርጎላታል ማለት ነው። እንግዲህ ሌላው መሲ ከዛ ቤት ወጥቼ የራሴ ስራ መጀመር አለብኝ ምናምን ነገር ብላለች ማለት ነው። በነገራችን ላይ መሲ እንደ መጀመሪያውንም ከቴዲ ጋር ብትሆን ይሻላት ነበረ ማለት ነው። ምክንያቱም እንደዛ ስታወሩ ሰምቼ ያለው እና አንተ ልትገሉኝ ነበረ ወይ ብላ ቢያንስ በግልጽ ብትጠይቀው በግልጽ ያለው ነገር ይነግራታል። አይ እኔ እንደዚህ ብላኝ ነበር አውቄ ነው ያልሆነ ነገር የሰጠዋት ምናምን በብዙ ነገር የኑንያት ራሱ የበፊት የተመረዝ እንድመረዛት ያደረገችው ምናምን ይነግራት ነበረ በግልጽ ብትነግረው ማለት ነው። እንግዲህ ሌላው የአባቱ ገዳይን እየፈለገ ያለው ቤሉል አባቴን ገዳይ ያው አገኛለሁ ብሎ ነው ማለት ነው። ነገር ግን ትክክለኛ የአባቱ ገዳይ ከሆነ የተገናኙት እጅግ በጣም አሪፍ ነው የሚሆነው። በተለይ አሁን ባልዋ ያው ሉሊትን እንዳልገደለችው ነው። ነገር ግን ሉሊትን የገደለው በምን የመጣ ነው ማንን ፈልጎ ነው የሚለው ደግሞ ራሱ የቻለ ሌላ ነው ማለት ነው። ለምን ሉሊት አስገድለው ቢሆን ታቅ ነበር ወይ ደግሞ የሆነ ጊዜ እንትን ትል ነበር ማለት ነው። በአጠቃላይ እንግዲህ አዶኒ በአንዴ ሁለት ነገር ያገኛል ማለት ነው። የኑንያትም ወንድም ያው አልሰራም አላገዘህም ብሎት ነበር። አሁን ግን እያገዘው ነው። ሌላውም ደግሞ ገጠር ሆኖ ልጆቻቸውን ልከው እንትን የሚሉትም ራሱ እንደዛው እንትን ያልዋት ነው እየፈላለጓት እንደሆነ ያ ነገር ክፋት እንደምትሰራ አውቀዋል ማለት ነው የኑንያት ወንድም። ለዛ ይመስለኛል አዶኒ መልሶ ያው ከስዋቡ መሆናቸውን ትላንት እንግዲህና እንዳታየን ሲሉ ማለት ነው። በአጠቃላይ ግን ድራማው በቃ ያፌት አሪፍ ነው እንትን የሚለው ግን ያፌት ደግሞ መሲን አፈቀርኳት ብሎ ግም የሚለው ፓርት ደግሞ አይመችም። እሱ ያው መሲን አፈቀርኳት ወደድኳት ሳይሆን ከሉሊት ወይም ደግሞ እንግዲህ አሁን ከሴትዮ ያለው ግብ የበለጠ የቤቱ ድርሻ አለኝ የመሬቱ ድርሻ አለኝ የሚለው ነገር የበለጠ ነው የሚያምርበት ማለት ነው። ነገራችን ላይ እሱ ሐረግ ድራማ ላይ ስለማቀው ብዙ ጊዜ እንዲህ ሀርድ ነገሮች ላይ የበለጠ አሪፍ ይሰራል ማለት ነው።
በአጠቃላይ ግን እነ መሲ ከዛ ቤት መውጣት አለባቸው። ምክንያቱም እናቷም ከዛ ከወጣች ቢያንስ ራሱ ኑንያት ልጆችን በስነ ስርዓት ማግኘት ትችላለች። ከአዶኒም ይሆን ከቤሉልም ይሆን። ከአዶኒ ደግሞ መጀመሪያ ይወዳት ነበር፣ እሷ ራሱ ትቀርበው ነበር። ከቤሉል ከመጣ በኋላ ነው አዶኒን መልሳ መራቅ ያፈለገችው እና የጠላችው ማለት ነው። ነገር ግን ከአዶኒ ጥል ውስጥ ሆነው ሳይሆን በጸባይ በመልካምነት መሆን ነበረበት ማለት ነው፣ እሷን የሚርቅበት መንገድ። ነገር ግን እዚህ ጋር ግን በጥል ነው ያደረጉት ማለት ነው። እና ብቻ በአጠቃላይ ያው በጣም አጓጊ ነው እውነት። ማን ነው የሚያገኘው? አሁን በተለይ እነሱ ሌላው ደግሞ ድብደባ እንኳን ቢፈጠር በተለይ ደግሞ የኤልሹ የቀጠረችው ልጅ ጆ ከሆነ የሚያገኘው የአባትህ ገዳይ ትፈልጋለህ ወይ ብሎ የጠራው ጆ ከሆነ እንደውም ብቻውም አልሆነም። ለምን የኑንያት ወንድም ስለተከታተላቸው ለሁለት ራሱ ሊደበድቧቸው ይችላሉ ማለት ነው። ከሱ የኑንያት ወንድም ጎበዝ ነው በመደብደብ ላይ። አይ ደግሞ እውነትም የአባቱ ገዳይ ከሆነ ግን ብቻውንም አይሄድም። ቢያንስ ቆመው ሲያወሩ ለምን እንደዚህ ውጪ ትገናኛላችሁ ብሎ ቀረብ ብሎ ይጠይቃቸዋል። በዛ የመጣ ደግሞ ሌላ ቦታም ሲሄድ ሊዞት ሊሄድ ይችላል። ግን ያው መጨረሻው እውነት ያገኘው ይሆን አያገኘው ይሆን የሚለው ምናይ ይሆናል። ሌላው ኑንያት እንግዲህ ያው እጅዋን ሰራሁላት የሚያቃጥል ነገር ምናምን ሳሙና ምናምን አረኩላት፣ ለዚህ ሐኪም ቤት ልውሰድሽ ስትላት ራሱ ገረመኝ። እሷ በሰው ስንት ክፉ ነገር ታደርጋለች። እንግዲህ ለልጇ ሲሆን ሳሙና አቃጠላትና ሐኪም ቤት ልውሰድሽ ብትገርም ናት። አንዳንዴ የክፋት መጨረሻ እንግዲህ ጥሩ ልጅ ያለቻት መሰላት። ጎበዝ ልጅ ሁኝልኝ፣ በዚህ ወጣ በዚህ ገባ ምናምን ትላታለች። ጎበዝ ልጅ አንዳንዴ ከዚህ ድራማ አንድ ትልቁ ነገር የሆነ ሰዎች ለልጃቸው ብለው የሆነ መልካም ነገር እያደረጉ ለሌሎችን ልጅ የሚጎዱበት ነገር በጣም ያሳዝናል። ክፋት ያኔ ምላሹ ክፋት እንደሆነ አለማወቅ